ግዙፉ የአውሮፓ ሻምፒዮንስ ሊግ ዛሬ ሲመለስ በጣም ተጠባቂ ጨዋታዎች ይደረጋሉ። ምሽት 1:45 ባርሴሎናን ከኦሎምፒያ በሚያደርጉ ጨዋታ የሚጀምረው ጨዋታ ምሽት 4 ሰዓት ላይ በጣም ተጠባቂ ጨዋታዎችን ያሳየናል። አትሌቲኮ ማድሪድ ከአርሰናል፣ ሊቨርፑል ከፒኤስጂ፣ ኮፐንሃገን ከዶርትሙንድ፣ ፒኤስቪ ከናፖሊ፣ ሴንት ጊሮስ ከኢንተር ሚላን እና ቪያሪያል ከማንቸስተር ሲቲ የሚያደርጉት የ4 ሰዓቱ ጨዋታ ይጠበቃል። በተለይ በፍላይ ሜሬት አርሰናልን ከአትሌቲኮ ዲ ማድሪድ የሚያገናኘው ጨዋታ ከወዲሁ ብዙ ጉሽሚያ ማስተናገዱ ጨዋታው እንዲጠበቅ አድርጎታል። የትኛውንም ቡድን ማሸነፍ እንችላለን የሚለው ጁሊያን አልቫሬዝ የዛሬ ተጋጣሚያቸው አርሰናል ጠንካራ ቢሆንም ማንንም የሚገዳደር አቅሙ እንዳላቸው ግን ይናገራል። እኛ የትኛውንም ቡድን ማሸነፍ እንችላለን፣ ምርጥ ስብስብ አለን ይላል ጁሊያን አልቫሬዝ ስለ ቡድን ጥንካሬያቸው ሲናገር። ጁሊያን አልቫሬዝ ጨምሮም ከጨዋታ ጨዋታ እየጎለበትን ነው፣ ከማንም ጋር መፎካከር እንችላለን ብለዋል። ሮደሪ ወደ ስፔን ቢጓዝም አይጫወትም ይላል ፔፕ ጋርዲዮላ። ስለ ሪያን ቸርኪ የተጠየቀው ፔፕ ጋርዲዮላ ሪያን ቸርኪ ካያቸው ባለብዙ ተሰጥኦዎች መካከል አንዱ ነው በማለት ለተጫዋቹ ያለውን አድናቆት ተናግሯል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ ሮደሪ በዛሬው ጨዋታ በጉዳት ምክንያት እንደማይሰለፍ ተናግሯል። ሮደሪ ወደ ስፔን ከቡድኑ ጋር ይጓዝ እንጂ በዛሬው ጨዋታ እንደማይሳተፍ አሰልጣኙ ተናግሯል። አክለውም ሪያን ቸርኪ በእግር ኳስ ሕይወቴ ካያቸው በታላላቅ ተሰጥኦ ባለቤት መካከል አንዱ ነው ሲል ለተጫዋቹ ያለውን አድናቆት ተናግሯል። ዲያጎ ሲሞኔ አርአያ ነው ይላል ማይክል አርቴታ። የመድፈኞቹ አሰልጣኝ ማይክል አርቴታ ለአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ ያላቸውን አድናቆት ገልጸዋል። ዲያጎ ሲሞኔ አርአያ ነው ያለው ማይክል አርቴታ ከእሱ ብዙ ነገሮችን ተምሬያለሁ፣ እሱ ለስራው ያለው ፍቅር ይለየዋል ሲል ስለ ዲያጎ ሲሞኔ ተናግሯል። አክለውም እሱ ወደ እንግሊዝ ፕሪሚየር ሊግ የሚመጣ ከሆነ ሊጉ የበለጠ ከባድ ይሆናል፣ አሁንም ትልቅ አሰልጣኞች አሉት ሲል ተናግሯል። አሰልጣኝ ማይክል አርቴታ በንግግራቸው ወቅት ሂንካፔ ለዛሬው የአትሌቲኮ ዲ ማድሪድ ጨዋታ ዝግጁ መሆኑን ተናግሯል። ወደ ቻናላችን ተከታታዮች የአትሌቲኮ ዲ ማድሪድን ከአርሰናል የሚያገናኘው ጨዋታ ማን ያሸንፋል? ግምታችሁን በኮሜንት ሴክሽን ያጋሩን።